ሰውን ነው የምታመልኩት እናንተ ግለሰብን። አየ ምድረ ፓስተር ብለህ አንተ የምትከተለው ወይንም የምታመልከው ልበል በድፍረት ነው ቃል መናገር ኢየሱስ ክርስቶስን አይደለም የምታመልክ ፓስተርህን ነው የምታመልከው። እግዚአብሔርን መንግስት አያወርስም ህጋቱን መፈጸም በእግዚአብሔር ማመን በፈጣሪ ማመን አያስወርስም። ተመልከቱ ይሄ ፕሮቴስታንት ማለት ነው ኦርቶዶክሳውያን ሴትን እንዴት እንደሚያስታት ተመልከቱ። ወንጌል መስበክ እንዴት አሪፍ ነገር እንደሆነ ልነግርህ ነው የምፈልገው። ወንጌል መስበክ ከሰገድክ ሰማይና ምድርን ለፈጠረ ለእግዚአብሔር ብቻ ስገድ። ዘፋኝ አቤል ሙሉጌታ ላይ የምናገረው ነገር አለ። ኦርቶዶክሳውያን ኮሜንት ላይ ኦርቶዶክስ ተዋህዶ ስንዱ መቤት ያላችሁ እንድጽፉልኝ ይፈልጋለሁ። ኢኮኖሚያችሁን ብቻ ምድረ ፓስተር ኢኮኖሚን ዲቨሎፕ ያረክ ይሄንን ምስኪን ህብረተሰብ ግን ወደ ገሃነምና ወደ ሲኦል ትነዱታላችሁ። ወልድኪ ነፍሳት ሶባራየኪ በሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ተመልከቱ ይሄ ፕሮቴስታንት ማለት ነው ኦርቶዶክሳውያን ሴትን እንዴት እንደሚያስታት ተመልከቱ። ሁላችሁም ሼር እያደረጋችሁ አዳምጡ፣ ትመለስበታላችሁ። አንቺ በክርስቶስ ኢየሱስ ታምኛለሽ አይደል? ብድኝ በመድኃኒዓለም አምናለሁ፣ ማርያም አምናለሁ፣ በሁሉም አምናለሁ፣ በመላእክት አምናለሁ። በቃ በኢየሱስ ስለምታምኚ አንደኛ ቅጣት ኢየሱስ ክርስቶስ አንተ ጌታዬ ነህ ያለሽ። ሁለተኛ ቅጣት ኮልጌት እዚህ ጋርና እዚች ጋር እንዲተቀ እንደዚህ ቅጣት ባይኖርስ ናቲ። ምክንያቱም ኮልጌት ይቀባለሁ ግን አታለልሽኝ። ቅድም አይተሻል አምናለሁ ብለሽ ግን ችግር የለም። ትልቅ ጥያቄ መጠየቅ የምፈልገው ለሁላችሁም ነው። ታዲያ ማርያም አማላጅ አለች የምትሉ በህይወት እያለሁ እንኳን ማርያም እኔ ላንቺ ልለምንልሽ ይችላል። እንደዚህ አይነት ልመና አይደለም እያልኩሽ ያለው የክርስቶስ ኢየሱስ መልጃ እያልን ያለ ነው። እግዚአብሔር ጋር ሁላችንም ተጣልተን ነበር። በእግዚአብሔርና በሰው መካከል ገብቶ ደግሞ ለአንዴና ለመጨረሻ ጊዜ ባፈሰሰው ደም ያስታረቀን ኢየሱስ ክርስቶስ ነው እያለን። በእናታችን አይደለም የምትወዳደረው። ማርያም በህይወት አለች ወይስ የለችም? እሱን መናገር አልፈልግም። ምልጃ ስትይ እኮ በህይወት ያለ ሰው ነው አይደለም ይማልድሽ። እሷ መንፈስ ናት። መድኃኒዓለም ታየዋለህ፣ ትዳስሰዋለህ፣ አትዳስሰውም። ዛሬ የምንማረው የነገረ ክርስቶስ ትምህርት ነው። ሁላችሁም ሼር እያደረጋችሁ ታዳምጡኛላችሁ። መጀመሪያ ነገረ ክርስቶስ ከመማራችን በፊት ሚስጥረ ሥላሴ መማር ያስፈልጋል። ሥላሴ ማለት የሶስትነት ሚስጥር ማለት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ማለት ነው። በአንድነት የሚመለክ አምላክ በሶስትነት የሚገለጥ አምላክ አለን ማለት ነው። ያ ማለት አንድ መለኮት ሶስት አካል ማለት ነው። ያ ማለት ኢየሱስ ክርስቶስ ማለትም ወልድ ማለት ነው። ነገረ ክርስቶስ ስንማር ቅድመ ዓለም የአብ ልጅ ማለት ነው። ያ ማለት ወልድ ማለት ነው። አብ አባት ወልድ ልጅ ማለት ነው። እንግዲህ ነገረ ክርስቶስ ስንማር ወልድ ማን ነው፣ ለምንስ መጣ፣ ለምንስ በስጋ ተገለጠ የሚለውን ትምህርት መማር ያስፈልጋል። እንግዲህ ትናንትና በተማርንበት መሰረት ነገረ ድነት ላይ አዳምና ሔዋን ማለት ነው ለእግዚአብሔር ባለመታዘዛቸው ምክንያት ሞት ወደ ዓለም መጣ ብለናል። የመጣውን ሞት ደግሞ የደመሰሰልን ኢየሱስ ክርስቶስ ይባላል የሚለውን ትምህርት በደንብ መማር ያስፈልጋል። ኢየሱስ ክርስቶስ ቅድመ ዓለም የአብ ልጅ ነው፣ ድህረ ዓለም ደግሞ የድንግል ማርያም ልጅ ነው። ኢየሱስ ክርስቶስ አማላጅ ነው ወይስ ምልጃ ምን ማለት ነው? አስታራቂና መካከለኛ ምን ማለት ነው የሚለውን ትምህርት በደንብ አድርገን እንማራለን። የመጀመሪያው ትምህርታችን ምንድነው? ምልጃ ምን ማለት ነው? አስታራቂ ምን ማለት ነው? መካከለኛ የሚለውን እንማራለን። በመጀመሪያ ደረጃ መካከለኛ ወይም ደግሞ አስታራቂ ምን ማለት ነው ስንል መጀመሪያ የሳተው ማን ነው? ከእግዚአብሔር ቃል የወጣው ማን ነው? ኃጢአት የሰራው ማን ነው? የሰው ልጅ ነው። እንግዲህ የተበደለው ማን ነው? ቅዱስ የሆነው እግዚአብሔር ነው። ሚዛን ላይ ስናስቀምጠው የሰው ልጅ በምንም ተአምር በምንም ሚዛን ከእግዚአብሔር ጋር ሊያስታርቀው የሚችል የመዳን መንገድ ስለሌለ እግዚአብሔር አንድያ ልጁን ሰጠ። ያ አንድያ ልጁ ደግሞ ወልድ ይባላል። የድንግል ማርያም ልጅ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ማን ነው? ፍጹም አምላክ ፍጹም ሰው ነው። ሰውነቱ እኛን ወከለ ብለናል። ስለዚህ ደግሞ መለኮቱ ደግሞ ከአብና ከመንፈስ ቅዱስ ጋር አንድ ነው ብለናል። በአንድ ባለማዊ ነገር ላስረዳችሁ። አንድ ድልድይ አለ እንበል። ድልድዩ ስለፈረሰ ሁለቱ ሀገራት መገናኘት አልቻሉም እንበል። ስለዚህ ድልድይ መሰራት አለበት። ስለዚህ እኛንና እግዚአብሔርን ያስታረቀን መካከለኛ የሆነ ዕዳችንን የከፈለልን ከእግዚአብሔር ጋር ያለን የጠብ ግድግዳ የደመሰሰልን ከሰይጣን አሰራር ያወጣን ከጨለማ ያወጣን ያ ኢየሱስ ክርስቶስ ይባላል። ዕዳችንን ከፈለልን። ለምሳሌ እየለች የምትባል ሴት ነበረች። 100 ሺህ ብር ተበደረች። 100 ሺህ ብር ተበድራ አለመክፈሏ ምክንያት ወዴት ልትወርድ? ወደ ወይን ልትወርድ ነው። ስለዚህ የሆነ ሰው መጥቶ እባክህ ይቅር በላት፣ ብር የላትም ገንዘብ የላትም ብሎ መለመን ማማለድ ይባላል። እባክህ ይቅር በላት ማለት። የሆነ ሰው ደግሞ ከበደ የሚባል ሰው መጥቶ ደግሞ የዛችን ሴት 100 ሺህ ብር ከፍሎ ከእስር ቤት ሲያስወጣት ይሄ ደግሞ ምን ይባላል? ዕዳ መክፈል ይባላል። የኛን ዕዳ የከፈለልን
አስታራቂያችን መካከለኛችን ማን ነው? ኢየሱስ ክርስቶስ ነው። ምን ዕዳችን ስለወሰደብን። ምልጃ ማለት ደግሞ እባክህ ማረው፣ እባክህ ይቅር በለው ደግሞ ይሄ ምልጃ ይባላል። ስለዚህ ኢየሱስ ክርስቶስ ያማልዳል ስንል አያማልድም። ይሄ በሮሜ ምዕራፍ 8 ከቁጥር 34 ላይ ያለው ቃል ዛሬም አንጠቀምበትም። አንጠቀምበት ምክንያት ትላንትና እንደተናገረው ዮሐንስ ራእይና ማቴዎስ ወንጌል እንደጠቀስነው ለእያንዳንዳችን እንደየሥራችን መጠን ሊከፍለን ሊፈርድብን ኢየሱስ ክርስቶስ ይመጣል እንጂ ዛሬም ያማልዳል ማለት አይደለም። በሥጋ ወራት ክርስቶስ አማልዷል በመስቀል ላይ፣ ዛሬ ግን አያማልድም። ዛሬ ግን ቅዱሳን ያማልዳሉ፣ ዛሬ ግን ቅዱሳን ያስታርቃሉ። በደንብ አድርጎ አዳምጦ ቅዱሳን ከሞቱ በኋላ ለምንድን ነው የሚያስታርቁት? ሞተዋል እኮ የሚል አስተሳሰብ አለ። ግን እዚህ ጋር የምናየው የሰው ልጅ ሲሞት ከሥጋ ይለያል፣ ግን ደግሞ መንፈሱ ግን ሕያው ነው። ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆኑ በክርስቶስ ኢየሱስ ካለው ከእግዚአብሔር ፍቅር ሊለዩን አይችሉም። ምን ይላል? ሞትም ቢሆን አያችሁ አይደለ? ምንም እንኳን ብንሞት ከክርስቶስ ኢየሱስ ፍቅር ሊለየን አይችልም። ስለዚህ ሰው ልጅ ይሞታል። በእርግጥ ሲሞት ግን ሥጋው ነው የሚሞተው፣ መንፈሱ ግን ሕያው ነው። ማቴዎስ ወንጌል ምዕራፍ 22 ከቁጥር 31 32 ላይ ጌታችን ኢየሱስ ክርስቶስ እንደዚህ ብሎ ይናገራል። እኔ አለ የአብርሃም አምላክ ነኝ፣ የይስሐቅ አምላክ ነኝ፣ ያዕቆብ አምላክ ነኝ። እግዚአብሔር ይልና የሕያዋን እንጂ የሙታን አምላክ አይደለም ይላል። አዳምጡ። አብርሃም፣ ይስሐቅ፣ ያዕቆብ ከሞቱ በርካታ መቶ ዓመቶች ካለፈ በኋላ ነው ኢየሱስ ክርስቶስ የተናገረው። ስለዚህ የሰው ልጅ ቢሞት ሥጋው ነው። የሰው ልጅ ከሥጋና ከመንፈስ የተወጣጣ ፍጡር ነው። ግን ደግሞ ሥጋው ይሞታል፣ መንፈሱ ግን ሕያው ነው። ዮሐንስ ራእይ ምዕራፍ 6 ከቁጥር 9 10 ላይ እንደዚህ ይናገራል። አምስተኛው ማተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱት የሰዎች ነፍሳት ከመሠዊያው በታች አየው። በታላቅ ድምፅም እየጮኹ ቅዱሳን እውነተኛ ጌታ ሆይ እስከ መቼ አትፈርድም? በምድርም በሚኖሩት ላይ ደማችን እስከ መቼ አትቀበልም? እያሉ ሲማጸኑት ነበር። ይህ ማለት እነዚህ ሰዎች የታረዱ የሞቱ ናቸው። ነገር ግን ነፍሳቸው ከመሠዊያው በታች ሆኖ ወደ እግዚአብሔር እየጸለየች ሲናገሩ አይተናል። በዮሐንስ ራእይ ምዕራፍ 6 ከቁጥር 9 እመቤታችን ታማልዳለች። አዎ። ቅዱሳን ሰማዕታት ያማልዳ። አዎ። ክርስቶስ አማልዷል። አዎ። ግን በሥጋ ወራት ዛሬ ያማልዳል? አያማልድም። ዛሬ ለእያንዳንዳችን እንደየሥራችን መጠን ሊከፍለን ይመጣል። ዛሬም ያማልዳል ብለህ ኃጢአት አትሥራ ማለት ነው። ሴቶች ኢየሱስ ጌታ ነው ሲባል ማርያም አማላጅ ነች አትበሉ። ኢየሱስ ጌታ ነው። ኢየሱስ በር ነው። ኢየሱስ መንገድ ነው። ኢየሱስ እውነት ነው። ኢየሱስ አልፋና ኦሜጋ ነው። ኢየሱስ ቅድመ ዓለም የአብ ልጅ ነው። ትክክለኛ አምላክ ነው። ኢየሱስ ጌታ ነው። ይህ የኦርቶዶክስ ትምህርት ነው። አትሸወዱ። በእግዚአብሔር አምኖ ሰው የእግዚአብሔርን ሕግጋት ፈጽሞ አሁንም ይጎላል። ፍጹም አይሆንም። አዎ አይሆንም። መጽደቅ አይችልም። የእግዚአብሔርን መንግስት አያወርስም። ሕግጋቱን መፈጸም በእግዚአብሔር ማመን በፈጣሪ ማመን አያስወርስም። አንድ ነገር ይቀራል። ያለህን ሁሉ ትተህ ተከተለኛ ነው። ባለጠጋው ወጣት በጣም እያዘነ ወደ ቤቱ ተመልሶ ሄደ። ተከተለኛ ያለው ማን እንደሆነ አላወቀም ነበር። ሀብቱ በለጠበት። የምድራዊ ቁሳቁስ በለጠበት ከኢየሱስ። ዘፋኝ አቤል ሙሉጌታ ላይ የምናገረው ነገር አለ። ኦርቶዶክሳውያን ኮሜንት ላይ ኦርቶዶክስ ተዋህዶ ስንዱ እመቤት እያላችሁ እንድጽፉልኝ ይፈልጋለሁ። እንግዲህ ሰሞኑን ከዚህ በኋላ ዘፈን አቁሜያለሁ በማለቱ ምክንያት አቤል ብዙ ጴንጤዎች ከኦርቶዶክስ ወጣ እንደዚህ ያለ ምናምን እያሉ ሲጽፉ ቪዲዮ ሲሰሩ አየሁኝና በጣም ገረመኝ። ምክንያቱም መጀመሪያውኑም አቤል ጴንጤ ስለነበር ማለት ነው። ይህንን ደግሞ ብዙ ሰዎች ምስክር ሆነው እዚህ ኮሜንት ላይ ሊጽፉ ይችላሉ። ከዛ ውጭ ግን የሆነ ዘፋኝ ዘፈን አቆምኩ ባለ ቁጥር ከኦርቶዶክስ ወጣ፣ አመለጠ፣ ቤተክርስቲያን ዘፈንን እንደምታበረታታ እንደምትፈቅድ አድርጋችሁ ቪዲዮ የምትሰሩ ሰዎች ብታደቡ መልካም ነው። ምክንያቱም እናውራ ከተባለ አብዛኛው ሙዚቀኛ ጴንጤ ነው። ቸርች ውስጥ ለምዶት በሚወጣው የሙዚቃ መሳሪያ ነው ወጥቶ
ዘፈን የሚሰራው ከነ ኤልያስ መልካ ጀምሮ እነ ካሙዙ ካሳ እነ ጊልዶ ካሳ አሁን አብዛኞቹ የምትሰሟቸውን ዘፈኖች የሚያቀናብሯቸው ጴንጤ የሆኑ ሰዎች ናቸው። ወደ ሲኦል የሚወስደውን መንገድ ጠርገው ወደ ቸርች እንሄዳለን የሚሉ ሰዎች ማለት ነው። እነሱ ምርጥ አድርገው ዘፈኑን ሰርተው ዘፈኑ ወደ ክለብ ሲሄድ እነሱ ግን ወደ ቸርች የሚሄዱ ሰዎች ማለት ነው። እና ልክ ጴንጤ የሆነ ሰው ዘፈን እንደማይሰማ ዘፈን በደረሰበት እንደማይደርስ ተደርጎ የሚወራው ነገር በጣም ይገርመኛል። በቅርብ የማውቃቸው ጴንጤ የሆኑ ሰዎች ዘፈን ግጥም አድርገው እኔ የሚሰሙ በደንብ ማውቃቸው ሰዎች አሉ። እና እኔ ግን በግሌ የጴንጤ ቸርች ዘፈን ይፈቅዳል ብዬ አልናገርም ሲባል ሰምቼ ስለማላቅ። ስለዚህ መታችሁ ቤተክርስቲያን ኦርቶዶክስ ዘፈን ትፈቅዳለች ብላችሁ በድፍረት የምትናገሩ ጴንጤ የሆናችሁ ሰዎች ብታድቡ መልካም ነው። እንቁጠር ቢባል በጣም ብዙ ጴንጤ የሆኑ ዘፈን ዓለም ውስጥ ያሉ በጣም ብዙ ሰዎች አሉ። ስለ ሰው ኃጢአት እኔ አይመለከተኝም፣ ግን የሆነ ሰውን ተመርኩዞ ቤተክርስቲያንን ስትነቁ አጠገባችሁ እንደዚህ አይነት በጣም ብዙ ሰዎች አሉ። ይህንን የምትሰሙ ጴንጤዎች ራሳችሁ ሆናችሁ ዘፈን የምትሰሙ ሰዎች አላችሁ። መቼም ራስን ህሊናን አትዋሽም፣ እንተዋወቃለን ማለት ነው። ስለዚህ አቤልም እንደው እግዚአብሔር ፈቅዶልህ ከዘፈን ስትወጣ እኮ በጣም ደስ ይላል ዘፈን፣ ምክንያቱም የኃጢአት ወደ ዝሙት የሚወስድ መንገድ ስለሆነ ማለት ነው። ብታቆም በጣም ነው ደስ የሚለን። ዩቲዩብ ላይ ከጫንካቸው 62 ቪዲዮዎች 58ቱ ዘፈኖች እስካሁን ያው እዛው ዩቲዩብ ላይ ነው ያሉት። ከኩነኔውም ከጽድቁም ልካፈል የሚል አይነት ዩቲዩብ ቻናል ማለት ነው። በዘፈኖችም የምታገኘው የዩቲዩብ ክፍያ ትቀበላለህ፣ በመዝሙሩም የምታገኘው የዩቲዩብ ክፍያ ትቀበላለህ። የእውነት ከልብ ተቀይረ ከሆነ ሰዎችን ያሳስታሉ ወይም ልክ አልነበሩም ብለህ የምታስባቸውን ነገሮች መጀመሪያ ከራስህም ከአካባቢም ማጽዳት ነው ያለብህ። ግን ይሄ ለምሳሌ ከዚህ በፊት ወደ 2003 አካባቢ የሆነ መዝሙር ነገር ለቀ ሳይሳካ ቀርቶ ሌላ ሰው እንደሰራው እናውቃለን። ይህን የሚያውቁ ሰዎች እዚህ ኮሜንት ላይ ሊጽፉልኝ ይችላሉ ስለምንተዋወቅ ማለት ነው። ስለዚህ የሆነ ሰው ተነስቶ እንደዚህ አይነት ነገር በተናገረ ቁጥር ቤተክርስቲያንን መታችሁ ለመኮንን የምትሞክሩ ሰዎች ብታቆሙ መልካም ነው። እየተዋወቅን የሰው ኃጢአት ባንቆጥር መልካም ነው እላለሁ። መቼም በዚህ ሶሻል ሚዲያ ላይ ሰሞኑን እየተወራ ያለውን ነገር ሰምታችኋል። አቤል ሙሉጌታና ጂመሳይ የተባሉ ዘፋኞች ጌታን ተቀብለዋል ሲባል ሰምታችኋል። እና እኔ አሮ ማይንድ ይቀበሉ፣ ችግር የለውም። የትኛውን ጌታ እንደሚቀበሉ እነሱ ያውቁታል። ሰው የራሱ የሆነ ፐርስፔክቲቭ አለ፣ ሁሉም ነገር ላይ መብታቸው ነው። ግን የኔ ጥያቄ ሃይማኖታችሁን በቤተሰብ የወረሳችሁ ሰዎች ስለ ሃይማኖታችሁ እውቀት መኖር እንዳለበት መማሪያ ናቸው እነሱ። ባይደወይ ከቤተሰብ ስለወረሳችሁት ሳይሆን አውቃችሁ ኦርቶዶክስ ቤተክርስቲያን ውስጥ እንድትኖሩ ስለ ሃይማኖታችሁ መርምሩ፣ ስለ አስተምህሮዋ ስለ ኦርቶዶክስ ቤተክርስቲያን አስተምሩ፣ መርምሩ፣ እወቁ፣ ተረዱ። ማንም መጥቶ አንጠልጥሏችሁ እንዳይሄድ ማለት ነው። ከዛ ስቀጥል ግን ማለት ነው እኔ በጣም የሚገርመኝና ኤምፋሳይዝ ማድረግ የምፈልገው ነገር ምን እንደሆነ ታውቃላችሁ? እኔ ብዙ አርቲስቶች አይታችሁ ከሆነ ብዙ ዘፋኞች አይታችሁ ከሆነ ከኦርቶዶክስ ቤተክርስቲያን ነው የሚወጡት። ከዛ ነው ጴንጤ ሆኖ ጌታን አገኘን፣ ተቀየርን፣ ከሞት ወደ ህይወት መጣን የሚሉት። እና ለምንድነው ኦርቶዶክስ ቤተክርስቲያን ዘሙቱ፣ ዝፈኑ፣ ስከሩ፣ ጠጡ፣ እንደፈለጋችሁ ዝለሉ ብላ ትፈቅዳለች ብላችሁ የምታስቡት? የተለያየ ባይብል አላት፣ መጽሐፍ ቅዱስ የተለየ አላት። ለብቻ ዘሙቱ፣ ጨፍሩ፣ ዝፈኑ ተፈቅዷል የሚል አስተምህሮ ያላት የምታስመስሉት። ኦርቶዶክስ ቤተክርስቲያን ሆናችሁ መስፈን፣ መጠጣት፣ መስከር ማቆም ያልቻላችሁት አይምሯችሁን ማሳመን ስላቃታችሁ ነው። እዛ ኦርቶዶክስ ቤተክርስቲያን ሆናችሁ አይምሯችሁን ማሳመን አቅቷችሁ ደግሞ አሁን ጴንጤ ስለሆናችሁ አይምሯችሁን ማሳመን ትችላላችሁ ማለት አይደለም። ለውጥ የሚጀምረው ከአይምሮ ሀሳብ ነው። ከዛ ወደ ተግባር ስትቀይሩት ማለት ነው። የሃይማኖት እየዘለልክ የተቀርባበት ከአስር ቦታ ብትቀይር አይምሮህ ላይ ካልሰራ መጀመሪያ መቼም አትቀየርም። ይሄን ለማለት ነው። ታንክ ዩ ሃቭ አ ግሬት ዴይ ጋይስ። ወንጌል መስበክ እንዴት አሪፍ ነገር እንደሆነ ልነግርህ ነው የምፈልገው። ወንጌል መስበክ ከሰገድክ ሰማይና ምድርን ለፈጠረ ለእግዚአብሔር ብቻ ስገድ። ከዚህ ውጭ ለሌላ ለማንም እንዳሰግድ። ጉልበት ሁሉ ይበረከኩለት ዘንድ የሚገባ የነገስታት ንጉሥ የጌቶች ጌታ ኢየሱስ ይባላል። እኔ የምሰግደው ለሱ ነው። እኔ ማተገድገው ለሱ ነው። እኔ ክብር የማመጣው ለሱ ነው። እኔ የምጮኸው የማጨበጭበው እልል የምለው ለሱ ነው። ሰማይን ለሰራ ምድርን ለዘረጋ
ዮሐንስ በራእይ መጽሐፉ እንደዚህ ያለ ሰማይና ምድርን ለፈጠረ ባህርንና የውሃ ምንጭን ለፈጠረ ለሱ ስገዷል። ከዚህ ውጭ ሌላ ስግደት የለም። በቃ ስገድ የተባልከው ለሱ ነው። መጽሐፍ ቅዱስ ለጌታ ለአምላክ ብቻ ስገድ ይላል። ይገርማቸዋል አይልም። እንደዛ ለጌታ ለአምላክ ብቻ ስገድ የሚል የለም፣ አልተጻፈም እንደዛ የሚል። ኦኬ ይህ ቃል የተጻፈው እንግዲህ በማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ነው ያለውና ምን ይላል? እግዚአብሔር አምላክን እንግዲህ ኢየሱስ ክርስቶስን ሰይጣን ሲፈትነው ይሄንን ቃል ኢየሱስ ክርስቶስ ምን ብሎ እንደመለሰለት ነው በዚህ በማቴዎስ ወንጌል ላይ የሚናገረውና ምን ይላል? ሰይጣን ሲፈትነው በነበረበት ወቅት ነውና ይሄንን ቃል የተናገረው። ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱም ብቻ አምልክ ተብሎ ተጽፏልና አለው ይላል። እቺ ብቻ የምትባለው ቃል የተጠቀሰችው በስግደት ላይ ሳይሆን በአምልኮ ላይ ነው። መጽሐፍ ቅዱስን አንብብ እሺ። እነ ፕሮማክስ እነ ጴንጥዬ ዝም ብላችሁ ተሸክማችሁ ብቻ እንደዚህ ከምትዞሩ መጽሐፍ ቅዱስ ተሸክመ እንዲህ የዞርክ አጉል አማኝ ነኝ ወይ ደግሞ ለመምሰል ሾአፕ ለማድረግ ከምትጥር መጽሐፍ ቅዱስ ምን ይላል ብለ መርምር። ዝም ብለ ይሄ ማንም ያጓራ እየጮኸ ያስተማረን ፓስተርን አዳምጠ እዚህ መተኛን አታድርቀን። መጽሐፍ ቅዱስ አጠገብ ነው ያለው። ገልበጥ ገልበጥ አድርገ እየው። ኦኬ የተጠቀሰውን ጥቅስ ደግምላችኋለሁ። ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱም ብቻ አምልክ ተብሎ ተጽፏልና ነው ያለው ኢየሱስ ክርስቶስ። ኦኬ ለዚህ ነው አያችሁ እግዚአብሔር አምላክ እቺን ቃል እዚህ ጋር የተጠቀመባት ሂድ ለአምላክ ስገድ፣ ለአምላክ ለአንድ ለራሱ ማለት ነው የተናገረው። ኦኬ ይሄ ማለት ምንድነው? ለሌሎችም ስግደት እንደሚገባ እዚህ ጋር እያመለከተ ነው ማለት ነው። ለሌሎች ለቅዱሳን ለመላእክት ለእናቱ ለቅድስተ ቅዱሳን ለድንግል ማርያም የጸጋ ስግደት፣ ለመላእክት የአክብሮ ስግደት እንደሚገባ፣ ለቅዱሳንም የአምልኮ የአክብሮ ስግደት እንደሚገባ ነው ቁጭ ያደረገው። ለኢየሱስ ክርስቶስ ወይንም ለእግዚአብሔር ብቻ ነው የአምልኮ ስግደት የሚሰገደው። ኦኬ እነ ጴንጥዬ ያ ባይሆንማ መጽሐፍ ቅዱስ ላይ ብዙ ቦታ ለቅዱሳን ስግደት እንደሚገባ፣ ለመላእክት ስግደት እንደሚገባ፣ ለቅድስት ድንግል ማርያም ስግደት እንደሚገባ ብዙ ቦታ ላይ ጽፏል። ገልበጥ ገልበጥ አድርጋችሁ አንብቡት። እናንተ ከኦርቶዶክስ ጋር መታችሁ እዚህ ጋር ለምን ለቅዱስ ጊዮርጊስ ይሰገዳል? ለቅዱስ ገብርኤል ለምን ይሰገዳል? ለቅድስት ድንግል ማርያም ለምን ይሰገዳል? ለሐዋርያው ጳውሎስ፣ ለጴጥሮስ፣ ለኦርቶዶክስ ለምታደርጋቸው ቅዱሳንን በምታከብርባቸው ቸርች ላይ ብቻ ለምን ይሰገዳል ትላለህ? እና እዚህ ነው አሁን ያደጋገር ነኝ ያለሁት ፕሮ እንግዲህ ለናንተ ሉተር ነው አይደለ? ይሄንን ሃይማኖታችሁን ያመጣላችሁ ሉተሪያን ቸርች ውስጥ ምን ትላለ? የቅዱስ ጊዮርጊስ ቤተክርስቲያን ይላል ሉተር ላይ። የሉተሪያን ቸርች ውስጥ የሉተሪያን ቸርች ላይ የቅዱስ ጳውሎስ ቸርች ይላል፣ የቅዱስ ጴጥሮስ ቸርች ይላል፣ የቅድስት ማርያም ቸርች ይላል። ሉተሪያን እንግዲህ ኢትዮጵያዊ ጴንጤና ፕሮቴስታንት ብቻ ነው ግግም ብለ ኢየሱስ ክርስቶስ ለሙጭጭ የምትለው። ሃይማኖቱን ግን ከዚህ ከነጭ ሀገር ወደ ኢትዮጵያ ያሻገሩልህ ነጮች ግን እዚህ ለቅዱሳን ስግደት እንደሚገባ ቅዱስ በየቸርቻቸው ብትሄዱ የቅዱሳን ስዕል የሌለበት የፕሮቴስታንት ቸርች ወይ ደግሞ የሉተሪያን ቸርች የለም። ባደጋገር ላይ ሁሉም ጋር አለ። ቪዲዮውን ደግሞ ቀጥዬ እለቅላችኋለሁ በሌላ እንትን ላይ ማለት ነው። ስለዚህ ግግም ብለ የአምልኮ ስግደት ለኢየሱስ ክርስቶስ ነው፣ ለክርስቶስ ነው። አዎ ኦርቶዶክስም የምታስተምረው ይሄንን ነው። ከዚህ ውጭ አስተምራ አታውቅም። የጸጋ ስግደት ለቅድስት ድንግል ማርያም፣ የአክብሮ ስግደት ለቅዱሳን ለመላእክት እንደሚገባ ነው ቁጭ አርጋ የምታስተምር። ለዚህ ነው አየህ አባቶችን መታችሁ ወይንም ነው ሊቃውንትን ጠይቁ ምንለው እንጂ ማንም እንዲህ እያፈጠጠ የውሸት ትምህርት ነው አሁን እያስተማረ ያለው። ፊቱን ይዩት እስቲ፣ ቪዲዮውን ይዩት በደንብ
ሲያስተምር እሱ የኛ እንትን የምትሉት ፓስተራችሁ ማለት ነው። አየ በሰው ነው የምትነዱት፣ በእግዚአብሔር ቃል አይደለም የምንለው ፕሮቴስታንቶች። እኛ ኦርቶዶክሳውያን በምክንያት ነው። ሰው አትከተል፣ ሰው አታመልክ። ሰውን ነው የምታመልኩት እናንተ ግለሰብን። አየ ምድረ ፓስተር ብለህ አንተ የምትከተለው ወይንም የምታመልከው ልበል፣ በድፍረት ነው ቃል የምናገረው። ኢየሱስ ክርስቶስን አይደለም የምታመልኩት፣ ፓስተርህን ነው የምታመልከው። ለምን የተጣመመ ወንጌል ሲያስተምር ቁጭ ብለህ ጆሮ ሰጥተህ ትሰማለህ? እስቲ ከመጽሐፍ ቅዱስ ላይ መጽሐፍ ቅዱስ እንግዲህ ሁላችንም ነው የምናምነው አይደለም? ክርስቲያን የተባለ ሁሉ በመጽሐፍ ቅዱስ ነው የምንመራው። ከዘፍጥረት አንስታችሁ እስከ ዮሐንስ ራእይ ድረስ ብትሄዱ ለእግዚአብሔር ለአምላክ ብቻ ስገድ የሚል የለም። እኔ አምጡልኝ እስቲ እንየው፣ የለም። እና እንዲህ አይነት የውሸት ትምህርት እያስተማራችሁ ለእናንተ ኢኮኖሚያችሁን ብቻ ምድረ ፓስተር ኢኮኖሚን ዲቨሎፕ እያደረግ ይሄንን ምስኪን ህብረተሰብ ግን ወደ ገሃነምና ወደ ሲኦል ትነዱታላችሁ። እኔ ማዝነው እውነቴ ነው። ተከታዮች ናችሁ። ለምንድን ነው ማታነቡት? አንብብ መጽሐፍ ቅዱስ። ኦኬ፣ ሰላማችሁ ይብዛልኝ። መልካም